ሐዋርያት ሥራ ምዕራፍ 16 ከቁጥር 24 ጀምሮ አለው ከቁጥር 21 ምዕራፍ 16 ከቁጥር 21 እስከ 28 ያለውን የእግዚአብሔርን ቃል በጌታ በኢየሱስ ስም አነባለሁ። እኛም የሮም ሰዎች ሆነን እንቀበላቸውና እናደርግላቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አሉ። ሕዝቡም አብረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወይን ጣሏቸው። የወይኑንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወይን ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያዳምጧቸው ነበር። ድንገትም የወይኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜም ደጆች ሁሉ ተከፈቱ። የሁሉም እስራት ተፈታ። የሁሉም እስራት ተፈታ። የሁሉም እስራት ተፈታ። ዛሬ ብርቱ መልእክት ይዤላችሁ መጥቻለሁ። እግዚአብሔር የሰጠኝ ብርቱ መልእክት ምስጢራዊ ቃል በምስጋና ይከፈታል። የሚገርም ምስጢር ቃል ነው ዛሬ እግዚአብሔር የሰጠልኝ። ይህን ቃል እየሰማችሁ ያላችሁ በታላቅ ትሕትና አስተላልፋለሁ ከልብ እንድታደምጡኝ። ምስጢራዊ ቃል የተባለበትን በኋላ ማብራራት ፈልጋለሁ። ምስጢራዊ ቃል እሱ ምንድነው? በምስጋና ይከፈታል። እስኪ በምስጋና ይከፈታል በሉ እስኪ ድገሙ። የመጨረሻ ዛሬ በአንድ ሰው ቤት የምስጋና እጅ ይመጣል። የምስጋና መለኮት ኃይል ይገባል። የምስጋና ጉብኝት ዛሬ በአንድ ሰው ቤት ይሆናል። ጠላትክ የሚሸነፍበት መንገድ ልናገር መጥቻለሁ። ጠላታችን ማን ነው? ዲያብሎስ። ብዙ ሰው እግዚአብሔርን ማመስገን የሚፈልገው ወይ ከትምህርቱ ከተመረቀ ወይ ከወለደ ወይ የሆነ ነገር እግዚአብሔር ሲያደርግለት። እግዚአብሔር ቃል ግን እንዲህ ይላል፣ ምስጋና የሚሰዋኝ እርሱ እኔን ምን ያደርጋል? ያከብረኛል። እግዚአብሔር ዛሬ እንዲህ ብሎኛል፣ ከእያንዳንዱ ሰው ምስጋና ይፈልጋለሁ። በቤታችሁ ምስጋና ይፈልጋለሁ። በምታደርጉት ነገር ሁሉ ምስጋና ይፈልጋለሁ ብሏል። ጠላት የሚወድቀው ጠላትን ማሸነፍ ከፈለጋችሁ በምስጋና እየጸለዩ በዜማ እግዚአብሔርን ሲያመሰግኑ ሰንሰለት ወደቀ። ኧረ አሜን። የሚገርም እኮ እግራቸው ታስሮ እጃቸው ታስሮ እንዳያመሰግኑ በመንፈቀ ሌሊት ላይክ ሚድናይት ሌሊት እንደማለት ነው። ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ይላል ሲያመሰግኑ እስረኞች ያዳምጧቸው ነበር። ድንገት የወይኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። ዛሬ እንዲህ ይሆናል። ስታመሰግን ደጅ የተከፈተ ይሆናል። ስታመሰግን የተዘጋ ነገር የተከፈተ ይሆናል። ስታመሰግኑ የ10 ዓመት ጉዳይ፣ የ3 ዓመት ጉዳይ፣ የ20 ዓመት ጉዳይ የተለቀቀ ይሆናል። ኮንቪንስ ፕራይድ ኢዮሳፍጥ እግዚአብሔር ፊት መዘምራኖችን ይዞ ሲያስቆም እግዚአብሔር ምን አደረገለት? ድብቅ ጦርን አስነሳለት። ኧረ አሜን። ዛሬ አንድ ሰው ቤት እግዚአብሔር ምስጋና ይፈልጋል። ስታመሰግኑ እግዚአብሔር ስለናንተ ይዋጋል። መጽሐፍ ስናገር እንዲህ ይላል፣ እግዚአብሔር ተዋጊ ነው። ስሙ ማን ነው? እግዚአብሔር ነው። ጠላት ከፊታችሁ እንዲወድቅ ከፈለጋችሁ፣ እንዲናወጥ ከፈለጋችሁ፣ ያርበተበተ ጠላት፣ ያስለቀሰ ጠላት እንዲሸነፍ ከፈለግ ምክንያት ፈልገ እግዚአብሔርን አመስግን። ኧረ አሜን። በመጽሐፍ ቅዱስ ውስጥ ድንቅ ቃል አለ፣ ላለው ይጨመራል ይላል። ኧረ አሜን። በጣም ይሄን ቃል
ደስ ይለኛል፣ ላለው ይጨመርለታል፣ ለሌላው ደግሞ ይወሰድበታል ይላል። ለሚያመሰግን ሰው ይጨመርለታል። አሜን። እለት በእለት ስታመሰግኑ እግዚአብሔር ደስ ይሰኛል። ስታግሮመርሙ፣ ስታለቅሱ፣ ስትከፉ ሰይጣን ነው የሚደሰተው። እጃችሁን ከፍ አድርጉና እግዚአብሔርን አመሰግናለሁ በሉ እስኪ። በትንሹ ለሚያመሰግኑ ሰው እግዚአብሔር ይጨምርለታል። እጃችሁን ከፍ አድርጉና እኔ ጌታዬን አመሰግናለሁ በሉ እስኪ። ድገሙ። የመጨረሻ ሰይጣንን ማሸነፍ ከፈለጋችሁ ሰይጣን አንገት ደፍተ እያለቀስክ በሪን ዘግተ ተስፋ ቆርጠ አመዳም መስለ ልብስን ትተ ማቅ ለብሰ ስትወጣ ደስ ይለዋል። እግዚአብሔር ደግሞ ካንተ የሚፈልገው ቢኖርም ባይኖርም ቢጎልም ባይጎልም ቢከፈትም ባይከፈትም እንድታመሰግነው ይፈልጋል። አሜን። ኢዮብ ታስታውሱ እንደሆነ እግዚአብሔርን ያመሰግን ነበር። በጣም የምወደው ሚስቱ መታ ምን ሆነልክ? እግዚአብሔርን ስደብስል ስንፍና ስትናገር እግዚአብሔር ሰጠኝ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ምን ይሁን አለ? የተባረከ ይሁን አለ። እጃቸው ከፍ አድርጉና እግዚአብሔርን አመሰግናለሁ በለዋ። ድገሙ። የመጨረሻ ስታመሰግኑ ነገሮቻችሁ የተለቀቀ ይሆናል። ስታመሰግኑ የእናንተ ነገር የተፈታ ይሆናል። ስታመሰግኑ አይኖቻችሁ የተከፈተ ይሆናል። ስታመሰግኑ የተበላሸው ነገር የተስተካከለ ይሆናል። የተበላሸው ነገር ላይ የወደቀብኝ ነገር ላይ ሰይጣን ትኩረት እንድታረግ ሞቲቭን የውስጥ ያለው ነገርን ቁዝም እንዲል ይፈልጋል። ብዙ ጊዜ ነቀዝ አይታችሁ ከሆነ ከበሩን አይበላም። ላይክ ውስጥ ያለች ፍሬ አለች፣ እሷን ነው ነቀዝ መብላት የሚፈልገው። እንደ ምላስ የምትመስል በቆሎ ውስጥ ያለች አንድ ፍሬ አለች። ያቺ ከተበላች በኋላ በቆሎው ገለባ ነው የሚሆነው። ውስጥ ያለው እምነትን፣ ውስጥ ያለው ምስጋና፣ ውስጥ ያለው ደስታን ነው ሰይጣን የሚፈልገው። ዛሬ እናገራለሁ፣ ዋናህን እንዳታስነካ። እስኪ ዋናዬን አላስነካም በሉ እስኪ። ድገሙ። የመጨረሻ በጭንቅ ውስጥ ያላችሁ ሰላም ለእናንተ ይሆን። ግራ መጋባት ውስጥ ያላችሁ ሰላም ለእናንተ ይሆን። ሰይጣን አንዳንድ ጊዜ በሰው ህይወት ላይ ምን ይልካል መሰለ? በደንብ እንድትሰሙኝ ይፈልጋል። ጭንቀት ይልካል፣ ፍርሃት ይልካል፣ እንዳታመሰግኑ ያደርጋል። ከጭንቀት የተነሳ የሚመጡ በሽታዎች አሉ። ጥብቅ የሚሉ የሚተላለፉ ነገሮች አሉ። እንደ ስኳር፣ እንደ ደም ግፊት። ተጨንቀ ምንም አታመጣም። ለዚህ ነው የእግዚአብሔር ቃል የምናገረው፣ አትጨነቅ። አሜን። ፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 6 ላይ እንዲህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳችም አትጨነቁ ይላል። አሜን። እስኪ አልጨነቅም በለዋ። ድገሙ። የመጨረሻ ስታመሰግኑ ይከፈታል። ስታመሰግኑ ይከፈታል። ምክንያት ፈልጋችሁ አመስግኑ። ሰልፍ የበዛባችሁ ካላችሁ በሰልፍ ውስጥ እግዚአብሔርን አመስግኑ። እልልታ ጭብጨባ ለንጉሳችን ይሆን። ያለመናወጥ በአይሁድ ላይ የሞት አዋጅ ታውጆ ያለ መርዶክዮስ ምን ሆነ? ያለመናወጥ ቁጭ ብሎ እግዚአብሔርን ያመሰግን ነበር። በውስጡ ያለመናወጥ መሆኑ ላይቀር ተጨንቀ የምታመጣው ነገር የለም። ስታመሰግኑ የእናንተ ነገር ይፈጥናል። ጤናችሁን፣ ሞራላችሁን ጠብቁ። ስታመሰግኑ የእግዚአብሔር ህልውና ውስጥ ትገኛላችሁ። ካልሆነ በሰይጣን ህልውና ውስጥ ነው የምትገኙ። ሰይጣን ምን ያደርጋል መሰላችሁ? ጭንቀት ይልካል፣ ፍርሃት ይልካል። የለም ጸልየህ የለም፣ አገልግለክ የለም፣ ትንቢት ሰምተሃል የለም፣ ዝም ብለህ ምን ታመሰግናል ይላል። አመስግን ይከፈትልሃል። አመስግን የዘገየው ነገር ይፈጥንልሃል። ሰው ተጨንቆና ተጣቦ ጥቁር የሆነውን ጸጉር ነጭ ማድረግ አይችልም። ነጭ የሆነውን ጸጉር ጥቁር ማድረግ አይችልም። ይልቁን እግዚአብሔርን እናመስግን። አሜን። ደስ ያለው ሰው አለ? ለጌታ ክብር ይሆንለት። ሃሌሉያ።
በሰማይ ያለው ፍቃድ በምድር ላይ እንዲሆን ከፈለጋችሁ እግዚአብሔር በላይ በሰማይ ያሰበው የልቡ ሐሳብ በቤታችሁ ላይ በሕይወታችሁ ላይ በትዳራችሁ ላይ እንዲሆን ከፈለጋችሁ የናዝሬቱ ኢየሱስን አመስግኑ። ኧረ አሜን። እግዚአብሔርን አመሰግነዋለሁ በሉ። ተስፋ ስትቆርጡ፣ ስታግሮመርሙ፣ ስታዝኑ፣ አንገት ስትደፉ ሰይጣን መደሰት ይፈልጋል። እግዚአብሔር ግን ያዝናል። ዛሬ የምናገራችሁ እግዚአብሔርን አመስግኑ። አሜን። ሁል ጊዜ ማግሮምረም ምንም ፍሬ የለውም። ድካምን ከመቁጠር ውጭ፣ ፍርሃትን ከማስተናገዝ ውጭ እግዚአብሔርን በማመስገን ግን ትርፋለህ። ኧረ አሜን። ምን ይገኛል? እግዚአብሔርን ስታመሰግኑ የእግዚአብሔር ሕልውና ውስጥ መገኘት ይሆናል። የእግዚአብሔር አብሮነት ውስጥ መመላለስ ይሆናል። እግዚአብሔር ያለውን አደርጋለሁ በሉ። ለዚህ ነው እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ምስጋናን የሚሰዋልኝ እርሱ እኔን ያከብረኛል ይላል። ሃሌሉያ። ስታመሰግኑ አየሩ፣ ጤናው ሁሉ በሕይወታችሁ ላይ ምርጥ ይሆናል፣ ሰላም ይሆናል፣ ደስታ ይሆናል። ሲኔ እግዚአብሔርን አመሰግነዋለሁ በሉ። ሃሌሉያ። ስታመሰግኑ እግዚአብሔር ኃይሉን ማዳኑን በሕይወታችሁ ላይ ይገልጣል። እግዚአብሔርን ስታመሰግኑ እግዚአብሔር የልቡን ሐሳብ በሕይወታችሁ ላይ ይገልጣል። ሲኔ እግዚአብሔርን አመሰግናለሁ በሉ። እዚህ ውስጥ እኮ እግዚአብሔር ከሕይወታችሁ ላይ ምስጋና የሚፈልግ ሰዎች አላችሁ። በቤታችሁ ውስጥ ምስጋና የሚፈልግ ሰዎች አላችሁ። ሳታመሰግኑ ደክማችሁ የተያዘባችሁ ነገር ውስጥ ያላችሁ ሰዎች አላችሁ። እግዚአብሔር ግን ዛሬ እንዲህ ይላችኋል፣ አመስግኑ፣ ነገሮቻችሁ እየተለቀቀ ይሆናል። ካላመሰገናችሁ ነገሮቻችሁ ሁሉ ከተለያየ አቅጣጫ የተያዘ ነው የሚሆነው። ኢዮብ እግዚአብሔርን አመስግኖ እጥፍ እግዚአብሔር ባረከው። ሰይጣን መጥቶ ከሰሰው። እግዚአብሔር አንተ ጥበቃና ከለላ ስላደረክለት ነው፣ ባይሆን ኖሮ ይረግምን ይሰድብሃል አለ። ልጆች ሞቶ አልቆ፣ ንብረቱ ሁሉ አልቆ ባዶ ቀርቶ ሲከሰው እንዲህ አለ ኢዮብ፣ እግዚአብሔር ሰጠኝ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ምን ይሁን አለ? የተባረከ ይሁን። ቢከፍትም ኢየሱስ ጌታ ነው፣ ባይከፍትም ኢየሱስ ጌታ ነው። ቢዘገይም ኢየሱስ ጌታ ነው፣ ባይዘገይም ኢየሱስ ጌታ ነው። እጆቻችሁ ከፍ አድርጉና ኢየሱስ ጌታ ነው በሉ እስኪ። ድገሙ። የመጨረሻ ስታመሰግኑ የእናንተ ነገር እየበዛ ይሄዳል። ስታመሰግኑ ያንቺ ነገር እየጨመረ ይሄዳል። እንዲበዛላችሁ ከፈለጋችሁ እግዚአብሔርን በኃይል አመስግኑ። አንድ ነገር ተናግሬ ሁለት ነገር ላይ አውርቼ ጨርሳለሁ። አንድ ወቅት ከባድ ቻሌንጅ ገጠመኝ። ቻሌንጁ ምንድነው መሰላችሁና በጣም በእግዚአብሔር ፊት ከማግባቴ በፊት ነው። ከማግባቴ በፊት ተከራይቼ ያለሁበት ቤት ትልቅ ቤት ተከራየሁና በጣም ባለሀብት ጓደኛ ያለች ደወልኩና ተወሰነ ብር ጎደለኝ እና አጣደፉ። በቃ ሰዎች አከራዮች ምንም ችግር የለም ከሳት ነይና ብሩን ተቀበይ አለች። ኦኬ አልኩና ጧት ሂጂ አምልኮ ነኝ አምልኬ ከሳት ሊሄድ ብዬ ስደውል ምንድነው አለች። እንዴ ልመጣ እኮ ነው ከሳት ነይ ያላልሽም እንዴ ስላት አረ ነገ ምንም ብር የለም አለች። ልቤ ተሰበረ፣ በጣም አዘነ። ከዛን ጓዳ ገባሁና እንዲህ ሆሪዞንታል በአግዲም ተኛውና ጌታዬ ልቤ ያዘነ እኮ አልኩኝ። በጣም ልቤ ያዘነ። የሚገርማችሁ ተስፋ አድርጌ ነበር ከሳት ትሰጠኛለች፣ ለሰውየው ደግሞ ምናምን ሰኞ አምጥቼ እሰጣለሁ ነው ያልኩት። እዛን በኋላ ጌታ እንዳለ እኔ እሷን አንቺ ጠይቂ ያልኩሽ አንቺ እኔን አትጠይቂም ነበር አለ። ኧረ አሜን። አጨብጭቧ ለኢየሱስ። ኢየሱስ ዘንድ ሙሉ ነው። ከዛን ጌታ እንዲህ አለኝ፣ ሂጂና አመስግኝ አለኝ። ከኔ ጋር ያሉ እህቶቼ ነበሩና በጣም አዝነው ነበሩ። ስላዘኑ እኔን ደግሞ ጌታ ሂጂና አመስግኝ አለ። እንዴት ሂጂ ላመስግን? ብሩ ምንም የለም። ሰውየው ነገ ከሳት አይተንካ ራሳት አመጣለሁ ነው ያልኩት። ዛሬ ይቀበላለሁ፣ ነገ ጧት ሰጣለሁ ነው ያልኩት። ሂጂና አመስግኝ፣ ሂጂና መሰዊያሽ ላይ አመስግኝ ይለኛል የጌታ መንፈስ። በጣም
ደከመኝ። ተስፋ ከቆረጥኩበት ተነስቼ እጅ ለማመስገን አቅም አጣሁ። እንደምንም ብሎ የጌታ መንፈስ አስነሳኝና ሳሎኑ ጋር ወደ ቤት እንዲህ ሲደርስ እህቶችኔን አይቶ ብሩ ተገኘ ብሎ ተደሰቱ። ኧረ አሜን። አላወርዳቸውም ብዬ ከደስታቸው ዝም አልኩኝና መጸለይ መሰዊያ ላይ ሆኜ በመዝሙር መጸለይ ወዳለሁ። መዝሙር ከፈትኩ። አንዷ እህቴ ተነስታ እግዚአብሔር አዘጋጀ ብላ እልልታዋ ጭብጨባ እኔ እንደዚህ ብዬ ሳይ ትደሰታለች። ወይ ጉድ ብር ተገኝቷል ብላ ነው ብዬ በቃ ታውኩኝ። አሁንም ሳይ አንደኛውም ትዘምራለች ታመሰ ብር እኮ አልተገኘም። ከዛ በኋላ ከዘመርን በኋላ እኔም ወደ አይምሮ ተመለስኩና እንደ ጌታ እንግዲህ አመስግኝ ብሎኛል አልኩና ወድሃለሁ ኢየሱስ። እሷን በመጠየቅ ይቅርታ አንተን መጠየቅ ነበረብኝ። ስለዚህ ኢየሱስ ይወድሃለሁ፣ አንተ ትችላለህ። በጣም ሙሉ ግቢ ነው መጸለይ ስለሚያስቸግር አዲስ አበባ በእምነት ሙሉ ግቢ ነው የገባሁት መጸለይ ስለሚፈልግ በጣም ብዙ ብር ነው በዛ ወቅት። ከዛን ጌታ ምን ሆነ ልቤን ለሱ ሰጥቼ እያመሰገንኩ ሲጸልይ የናዝሬቱ ኢየሱስ ጀርመን ሀገር ሄዶ አስደወለልኝ። ኧረ አሜን። አጨብጭባ ይችላል ኢየሱስ። እዛን እኔ እያመሰገንኩ እየጸለይኩ በመዝሙር ነበርና መዝሙሩን ዝግት አድርጌ ሳመሰግን ኖ ነምበር የሚል ስልክ ይጮሃል። አላነሳም ስልኩን ብዬ ዝም ብዬ ጌታን ሳመሰግን አንሺ ልቤን ስለይ ሳነሳው እንዲህ ነው ያለችኝ። ቁጥር ያጂ ነው ያለችኝ። ብዙ ጊዜ ለአገልጋዮች ሰዎች አንዳንዶች ካርድ በዛን ጊዜ ስለምልኩ ካርድ የሚሞላ ማን ነው እሱ ብዬ እኔ አሁን ካርድ አልፈለኩም። ይሄ ምን ቁጥር ይላል? ቁጥር ያጂ ኧረ አሜን። ተነሳሁና እስክሪብቶ ምንድነው ቁጥር ያጂ ተብያለሁ። ኧረ አሜን። ቤቱ ሁሉ ሩጫ እስክሪብቶ ፍለጋ ወረቀት ፍለጋ። ኧረ አሜን። በአንድ ጊዜ እኔ እዛን ጊዜ ፈለኩት እኮ አንድ 6000 ምናምን ነው የገባልኝ፣ ግን 25000 ብር በላይ። አመስግኑ ጌታ። ስናመሰግን በሮቻችን ይከፈታል። ስናመሰግን ነገሮቻችን አካል ይለብሳል። ቀጠልኩኝ። በጣም አንድ ወቅት ላይ ቻሌንጅ ተነሳብኝ በህይወቴ ላይ ከባድ ሰልፍ ስነሳ 50 ነቢያትን ሰብስቤ ጠራው። ፓስተሮችን ውስን ወንጌላውያንን ውስን አረኩና ነቢያት መጥቶ ለኔ ይጸልያሉ፣ ሰልፉን ለኔ ይበትኑልኝ ብዬ 50 ነቢያት የጠራኋቸው ልክ ወደ 5 ሰዓት ምናምን ሴሚት አካባቢ ነው ያለሁት። ከቤተል አልቀረ ከተለያየ ሀገር አልቀረ ሰብስቤ ከዛ ምስጋናውን ከበሉ ከጠጡ በኋላ አገልጋዮች ካሜራ ሁሉ ይዞ ነው መጡት። ካዩት ከቀረጹ በኋላ ፕሮፌት ስለምን እንደምታመሰግን እድሉን እንስጣሉ። ላይክ እኔን አልተዘጋጀውም። እኔ ምስጋና ያወጣሁት ሰልፍ ስለበዛብኝ ነው። አጨብጭባ ለኢየሱስ። ጥም ያለ ሰልፍ ስለበዛብኝ ምስጋና ሳወጣ እግዚአብሔር ምን አረገ? ሰልፉን በተነልኝ። ዛሬ ምናገራለሁ በሰልፍ ውስጥ ያላችሁ አመስግኑ። እየተበተነ ይሆናል፣ ሰልፉ እየተበተነ ይሆናል። እስኪ በምስጋና ውስጥ ድል አለ በለዋ። የመጨረሻ ድገሙልኝ እስኪ። ስታመሰግኑ እግዚአብሔር ኃይሉን ማዳኑን ያሳያችኋል። ኃይሉን ማዳኑን ምስጋናን እንደ ቀላል ነገር አድርጋችሁ አትመልከቱ። ሃሌሉያ። ያንቺ ነገር ይበዛል፣ ያንተ ነገር ይበዛል። እስኪ አመሰግናለሁ በሉ እስኪ። ስታመሰግን ያንተ ነገር ይበዛል። ስታመሰግኝ ያንቺ ነገር ይበዛል። ጠላታችሁ ዝም እንድል ከፈለጋችሁ ከዚህ ሰዓት ጀምሮ እግዚአብሔርን አመስግኑ። እኔና ቤቴ እግዚአብሔርን እናመሰግናለን በሉ። ትንሽ ነገር ተደረገ። ትንሿ ነገር ቤት እንዴት እንዳስለቀሰች ታውቃለህ። ግን ማታመሰግኑ ሰዎች አላችሁ። እግዚአብሔር ዛሬ ንገሪ ያለኝ ያመስግኑ ነው ያለ። ሃሌሉያ። ስታመሰግኑ በኢየሱስም የዘመናት ቋጠሮ ይፈታል። የሚያመሰግን ሰው በኢየሱስም በህይወቱ ላይ አዲስ ነገር ይበዛል። ለሚያመሰግን ሰው በህይወቱ ላይ አዳዲስ ነገር የተለቀቀ ይሆናል። ጥቂት ነገር ላይ ተስፋ ቆርጣችሁ ስታመሰግኑ የ10 ዓመት የ2 ዓመት ነገር የተለቀቀ ይሆናል። በኢየሱስም የተለቀቀ ይሆንላችሁ። መልካም ነገር ያደረጉላችሁ ሰዎች እንኳን ቢኖሩ ደውላችሁ አመሰግንሃለሁ በሉ። ባዘናችሁበት ጊዜ መጥቶ ያጽናኑ ሰዎችን ቴንኪው የኔ ወንድም አመሰግንሃለሁ በሉ። ኧረ አሜን። እንደ ቀላል አድርጋችሁ አትመልከቱ።
በምስጋና ውስጥ መለኮት ሰላም ያልፋል። በምስጋና ውስጥ መለኮት በረከት ያልፋል። በምስጋና ውስጥ የዘገየ ነገሮቻችሁ አካል ይለብሳል። ጳውሎስና ሲላስ እግዚአብሔርን በዜማ ሲያመሰግኑ ነው እግዚአብሔር መጥቶ የወይኑን መሰረት ምን አደረገ ይላል? አናወጠ ይላል። አሜን። ጆታችሁ ከፍ አድርጉና ከዚህ ሰዓት ጀምሮ በሉሲ አመሰግናለሁ በሉ። በኢየሱስም ማመስገን ይሁንላችሁ። በቤታችሁ ድንኳን ላይ የምስጋና ኃይል ይግባ። ምክንያት ፈልገሽ እህቴ ማመስገን ይሁንልሽ። የማታመሰግኑ እግዚአብሔር ምን ብሎኛል? ያመስግኑኝ ብሏል። አሜን። ስለሆነው ስላልሆነው፣ ስለተዘጋጀው ነገር ስላልተዘጋጀው ነገር፣ ስለዘገየው ነገር እግዚአብሔርን አመስግኑ። እግዚአብሔርን ስታመሰግኑ የመለኮት እርዳታ ወደ እናንተ ይመጣል። አሜን ላለው ዛሬ በኢየሱስ ስም ይሁንለት። ሰይጣን ምን ያደርጋል? እንድታኮርፉ ተስፋ ቆርጣችሁ ስታዝኑ ታውቃላችሁ። የውስጥ ውበታችሁ ይያዛል። ስታመሰግኑ ፊታችሁ የፈካ ይሆናል። ደስታችሁ የበዛ ይሆናል። ሰይጣን አጭራምቶ ያዘው ሰላም ዛሬ የተለቀቀ ይሆናል። ሲያመሰግኑ እኮ ነው የወይኑ መሰረት ምን ሆነ ይላል? ተናወጠ ይላል። ታስሮ እንዲቀመጡ የፈለገ ጠላት፣ አዝኖ እንዲቀመጡ የፈለገው ጠላት ዛሬ እግዚአብሔር እንዲህ ብሎኛል፣ በርን ዘግተ እግዚአብሔርን አመስግን። አሜን። ባለትዳሮች እግዚአብሔርን አመስግኑ። ልጆች፣ ወጣቶች እግዚአብሔርን አመስግኑ። በምስጋና ውስጥ ድል አለና መለኮታዊ ድል አለ። የማይታይ የሚመስል ግን የሚታይ ህልውናን ይዞ ይመጣል። እስኪ ምስጋና ውስጥ ኃይል አለ በለዋ። ድገሙ። የመጨረሻ ብዙ ቅዱሳን የተሸወዱት ከምስጋና እየወረዱ እየሄዱ ነው። ምክንያት ፈልጋችሁ እግዚአብሔርን አመስግኑ። እግዚአብሔር በእናንተ ህይወት ምስጋናን ይፈልጋል። አመሰግናለሁ የሚል ሰው እልልታ ጭብጨባ ለበጉ ለኢየሱስ ብቻ ይሆን። ሃሌሉያ። መልካም ሰዎች አላችሁ እዚህ ጋር ብታመሰግኑ አመስግኑ። መልካም ያደረጉላችሁ ሰዎችንም ቴንኪው በላቸው። አንድ ቀን እናንተን ያጽናኑ ሰዎችን ጌታ ይባርክ ይበሏቸው። የጸለዩላችሁ ሰዎች ጌታ ይባርክሽ በሏቸው። ጌታ ይባርክ ይበሏቸው። በጎናችሁ አንድ ቀን ቆሞ አይዞ ያለውን ሰው ባርኳቸው። አሜን። እግዚአብሔርን ባርኩት። አሜን። ምስጋና ቀላል ነገር አይደለም። መለኮታዊ እጅ በዛ ውስጥ ያልፋል።